በዛሬው እጅግ ተለዋጭ በሆነው የመካከለኛው ምስራቅ ጂኦፖለቲካዊ መድረክ ላይ ያለምን ትኩረት የሳበና ምናልባትም ሁለንተናዊ ጦርነት ሊያመራ የሚችል እጅግ አደገኛ ወታደራዊ ፍጥጫ በዋሽንግተንና በቴህራን መካከል በይፋ ተቀስቅሷል። ለሳምንታት በታላቅ ተስፋ ተይዞ የነበረውና በሁለቱ ሀገራት መካከል የተፈረመው ያደካማው የሰላም ስምምነት አሊያም የመግባቢያ ሰነድ አሁን ላይ የዲፕሎማሲ ሬሳ ሆኖ ቀርቷል። በሆርሙዝ የባህር ሰርጥና በፋርስ ባህረ ሰላጤ ላይ ሰማዩ በሚሳኤልና በድሮን መንጋዎች ተጥለቅልቋል። ምድሪቱም በከባድ ፍንዳታዎች ድምፅ እየተናወጠች ትገኛለች። አሜሪካ የእሳታማ ምላሽ ዘመቻዋን በይፋ የጀመረች ሲሆን ኢራን ደግሞ የኃይል ቋንቋን እንደ ብቸኛ አማራጭ በመያዝ የዓለምን የኤነርጂ ደም ስር በመዝጋት አሜሪካና አጋሮቿን ለማንበርከክ የመጨረሻውን የጠፋ ካርድ መዛለች። ትላንት ማምሻውን የአሜሪካ ማዕከላዊ ሴንትኮም በኢራን ወታደራዊ ይዞታዎች ላይ አውዳሚ የአየር ጥቃት መፈጸሙን አስታውቋል። የአሜሪካ የጦር ጀቶች፣ ድሮኖችና የባህር ላይ የጦር መርከቦችም ለሰባት ተከታታይ ሰዓታት በኢራን የባህር ጠረፍ ላይ በሚገኙ በደርዘን የሚቆጠሩ ኢላማዎች ላይ ትክክለኛነታቸውን የጠበቁ የሚሳኤል ናዳዎችን አውርደዋል። ይህ ጥቃት በዋነኝነት ያነጣጠረውም በኢራን የሚሳኤልና የድሮን ጣቢያዎች፣ በባህር ኃይል አቅሞችና በባህር ዳርቻ መከላከያ ስርዓቶች ላይ ሲሆን ዓላማውም ኢራን በንግድ መርከቦች ላይ የምታደርሰውን ጥቃት ለማሽመድመድ እንደሆነ ተገልጿል። አሜሪካ ከጥቃቱ ጋር ጎን ለጎን ከምሽቱ 10 ሰዓት ጀምሮ በኢራን ወደቦችና የባህር ዳርቻዎች ላይ ጥብቅ የባህር ላይ እገዳ ብሎኬድ ዳግም መጣሏን በይፋ አውጃለች። ፕሬዚዳንት ዶናልድ ትራምፕም ጥቃቱ እኔ እንዲቆም እስከምወስን ድረስ ይቀጥላል በማለት ለቴህራን መሪዎችም አንበረከካቸዋለሁ የሚልን ግልጽ መልእክት አስተላልፏል። ኢራን ግን ለዚህ የአሜሪካ ብሬት የሰጠችው ምላሽ እጅግ ደፋር ነበረም። የኢራን የፓርላማ አባል አሊ ኬዝሪያን ለመንግስት ቴሌቪዥን በሰጡት መግለጫ አሜሪካ የምትረዳው የኃይል ቋንቋን ብቻ መሆኑን በመጥቀስ ድርድር ከእንግዲህ ቦታ እንደሌለው አስታውቀዋል። ቴህራን በቀጠናው የሆርሙዝ የባህር ሰርጥ ሙሉ በሙሉ ለንግድ መርከቦች ዝግ ማድረጓን ያወጀች ሲሆን ባለፉት 24 ሰዓታት ውስጥም 2 መርከቦችን በማስጠንቀቂያ ተኩስ እንዲቆሙ ማድረጓ ተሰምቷል። የኢራን አብዮታዊ ጥበቃ ዘብ የሰነዘረው ማስጠንቀቂያ ደግሞ ሁኔታውን አባባሽ ሆኗል። የነዳጅና የጋዝ አቅርቦት ወይ ለሁሉም ይሁን ካልሆነ ግን ለማንም አይሆንም በማለት ጦርነቱ ከቀጠለ መላውንም የመካከለኛው ምስራቅ ቀጠና የነዳጅ ፍሰት ሽባ እንደሚያደርጉ ዝተዋል። ይህ ማለት ኢራን በየመን የሚገኙትን ታማኝ አገሮቿን ሁቲዎችን በመጠቀም የባብ አልመንደብ ሰርጥን በመዝጋት የዓለምን የንግድ ሰንሰለት ሙሉ በሙሉ ለመበጠስ መዘጋጀቷን ያሳያል። በመሬት ላይ ያሉ ውድመት ደግሞ እጅግ አሰቃቂ ነው። በባምፖር በሚገኝ አንድ ወታደራዊ ካምፕ ላይ አሜሪካ በሰነዘረችው የ13 ሚሳኤል ናዳ 7 የኢራን ወታደሮች ሕይወታቸው በአንዴ ተቀጥፏል። የኢራን ጦር የሰማዕታቱ ደም ያለ ምላሽ አይቀርም በሚል የአጸፋ እርምጃው የተረጋገጠና በቅርቡ የሚፈጸም መሆኑ በማስጠንቀቅም ቀጠናውን ወደ ለየለት የባሩድ በርሜልነት ቀይሮታል። በባንደር አባስ፣ በቀሽም ደሴት፣ በሲሪክ፣ በጃስክና በኩዚስታን ግዛቶች የተሰማው የተከታታይ ፍንዳታ ምድሪቱን ሲያንቀጠቅጣት ማድሯል። በተለይም በማሻሃር የሚገኝ የእርሻ ውሃ መሳቢያ ጣቢያ በአሜሪካ ሚሳኤል በመመታቱ አንድ የጥበቃ ሰራተኛ ሲገደል 4 ሌሎች ሰዎች መቁሰላቸውን የኢራን ባለስልጣናት ገልጸዋል። አሜሪካ በበኩሏ ኢራን ባሳለፍነው ሳምንት በ7 የንግድ መርከቦች ላይ ሆን ብላ ጥቃት በመሰንዘር ንጹሐን መርከበኞችን ገድላለች ስትል ወንጅላለች። የፕሬዚዳንት ዶናልድ ትራምፕ ንግግር ደግሞ ጉዳዩን ይበልጥ አሳሳቢ አድርጎታል። ትራምፕም የኢነርጂ ኢላማዎችን ለመጨረሻ ጊዜ አስቀምጫለሁ በማለትም ኢራን በአስቸኳይ ወደ ድርድር ጠረጴዛ ካልተመለሰች የሀገሪቱን የኤሌክትሪክ ኃይል ማመንጫዎችንና ድልድዮችን በሚቀጥለው ሳምንት እንደሚያጓዩቸው ማስጠንቀቂያ ሰጥተዋል። ትራምፕ ቀደም ሲል በሆርሙዝ ሰርጥ ላይ ሊጥሉት ያሰቡትን የ20% ታሪፍ መሰረዛቸውን ቢገልጹም በምትኩ ግን የገልፍ ሀገራት በአሜሪካ ላይ ኢንቨስት እንዲያደርጉ ግፊት እያደረጉ ይገኛሉ። ይህ በትራምፕ አስተዳደር ውስጥ የሚታየው ወታደራዊ ጡንቻና የኢኮኖሚ ጫና ኢራንን ለማንበርከክ የታለመ ቢሆንም የቴህራን ምላሽ ግን ለዋሽንግተን ያልታሰበ ራስ ምታት ሆኖባታል። የቀጠኑ ሀገራትም በዚህ ፍጥጫ መሃል ተጠምደው በእሳት እየተለበለቡ ይገኛሉ። በባህሬን ሰማይ ላይ የታየው የሚሳኤል ብልስታና የሳይረን ድምፅ ነዋሪዎችን ወደ መጠለያዎች እንዲሸሹ አስገድዷል። የባህሬን ጦር ኃይል ኢራንን ስርዓታዊ የጠላትነት አካሄድ ትከተላለች ሲል የኮነነ ሲሆን ኩዌትን በበኩሏ የኢራን ጥቃት በአንዲትም የባህር ኃይል መርከብ ላይ ጉዳት ማድረሱንና 4 መርከበኞች መቁሰላቸውን ገልጻለች። የኢራን አብዮታዊ ዘብ ግን በኩዌትና በባህሬን የሚገኙ የአሜሪካን የጦር መሳሪያዎች አውድሜያለሁ በማለትም ጦርነቱ ከሁለቱ ሀገራት አልፎ ቀጠናዊ ቅርጽ መያዙን አረጋግጧል።
የክፕለር የባህር ላይ መረጃ እንደሚያመለክተው በሆርሙዝ ሰርጥ የታየው የጸጥታ ስጋትም በ3 ተጨማሪ ጥቃቶች ምክንያት ተባብሶ እስካሁን 17 መርከበኞች ሕይወታቸው አልፏል። በዲፕሎማሲው ግንባር ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካን ስምምነት ጥሳለች በማለት ክፉኛ ነቅፏታል። እኛ ቃላችንን ጠብቀናል፣ አሜሪካ ግን ስምምነቱን አፍርሷለች ማለት ከእንግዲህ ሰላም የሚመጣው ሁለቱም ወገኖች ቃላቸውን ሲያከብሩ ብቻ መሆኑን ገልጸዋል። የኢራን ባለሥልጣናት አሁንም ቢሆን የዲፕሎማሲ በር ክፍት መሆኑን ቢጠቁሙም ከ1979 አብዮት ጀምሮ የሰረጸው ጥልቅ አለመተማመን ግን ለድርድሩ ትልቅ ጋሬጣ ሆኗል። አልጀዚራ እንደዘገበው ከሆነ ደግሞ ኢራን አሜሪካን በደቡባዊ የአገሪቱ ክፍል ለፈጸመችው ጥቃት ለጣለችው አዲስ ማዕቀብና ለከበባው ተጠያቂ እያደረገች ትገኛለች። ታዲያ በቀጣይ ምን ይጠበቃል የሚለው ጥያቄ አሁን የዓለም ስጋት ሆኗል። ፕሬዚዳንት ትራምፕ የኢነርጂ ኢላማዎችን እንመታለን በማለት የተሰነዘሩ ዛቻ ወደ ተግባር የሚቀየር ከሆነ መላው ኢራን በጨለማ ውስጥ የምትወድቅ ሲሆን ይህ ደግሞ ቴህራን የዓለምን የነዳጅ ገበያ ሙሉ በሙሉ የምትቆልፍበትን የመጨረሻ አማራጭ እንድትወስድ ያደርጋታል። የነዳጅ ዋጋ በአንድ በርሜል $100 እንዲሻገር ሊያደርገው እንደሚችል የሚገመት ሲሆን ይህም በምዕራባውያን ሀገራት ላይ እጅግ ከፍተኛ የሆነ የዋጋ ግሽበትና ማህበራዊ ሁከት ይወልዳል። በቀጣይ ቀናትም ኢራን በባህር ሰርጡ ላይ ያጠመደቻቸውን በሺዎች የሚቆጠሩ ፈንጂዎችን ስራ ላይ ልታውል የምትችል ሲሆን ይህም የባህር ላይ አሰሳን የሞት ቀጠና ያደርገዋል። በወታደራዊ መስክ ደግሞ የአሜሪካ ማዕከላዊ ዕዝ ጥቃቱን ይበልጥ በማጠናከር የኢራን የአየር ኃይልና የባህር ኃይል አከርካሪ ለመስበር እንደሚጥር ይገመታል። ትራምፕና ኔታንያሁ በስልክ ባደረጉት ውይይት በገልፍ አካባቢ በሚከናወኑ የአሜሪካ ወታደራዊ እንቅስቃሴዎች ዙሪያ በቅርበት ለመስራት መስማማታቸው እስራኤልም በዚህ ጦርነት ውስጥ ቀጥተኛ ተሳትፎ ልታደርግ እንደምትችል ትልቅ ምልክት ሆኗል። የእስራኤል የመከላከያ ሚኒስትር ይበልጥ በከፋ ኃይል እንመታ ለማለታቸው በቀጣይ ቀናትም በመካከለኛው ምስራቅ ታሪክ የማይረሳው ታላቅ ደም መፋሰስ ሊከሰት እንደሚችል የሚጠቁም ነው። በዚህ እጅግ አደገኛ በሆነው የታሪክ ፍሰት ውስጥ በዋሽንግተንና በቴህራን መካከል ያለው ግንኙነት ከዲፕሎማሲ መድረክ ወጥቶ ወደ ሁለንተናዊ የጥፋት ስልት ተሸጋግሯል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በቅርቡ የሰነዘሩት ሪያሊቲ ቼክ ወይም የሀቅ ፍተሻ የሚለው ንግግራቸው በሁለቱ ሀገራት መካከል ያለውን ጥልቅ የሰላም ስምምነት ስብራት ቁልጭ አድርጎ ያሳያል። አራግቺ እንደሚሉት ኢራን እስካሁን ቃሏን ብታከብርም አሜሪካ ግን የስምምነቱን 9ኛ አንቀጽ በመጣስና አዳዲስ ማዕቀቦችን በመጣል የሰላሙን ድልድይ አፍርሰዋለች። ይህ መካካድ ደግሞ በቀጥታ ወደ ባሩድ ሽታ ተቀይሮ በመካከለኛው ምስራቅ ምድር አዲስ የደም ምዕራፍ ከፍቷል። የአሜሪካ ጦር ጀቶች ገና ጎህ ሳይቀድ 13 የሚሳኤል ናዳዎችን በአንድ ወታደራዊ ካምፕ ላይ አዝንቧል። ይህ ጥቃት ያነጣጠረው በወታደሮች መኖሪያ ህንፃዎችና በጥበቃ ማማዎች ላይ ሲሆን በደረሰው አደጋም 7 የኢራን ቋሚና ተኳሽ ወታደሮች ህይወታቸው በአንዴ ተቀጥፏል። የኢራን ምድር ጦር ይህንን ድርጊት ታሪካዊ ወንጀል ሲል የጠራው ሲሆን የሰማዕታቱ ደም አጸፋው የተረጋገጠ ነው ማለትም ለዋሽንግተን የክትትል ጥሪ አስተላልፏል። ይህ በባንፑር የፈሰሰው ደም ለሳምንታት ሲለፋበት የነበረውን የሰላም ድርድር ሙሉ በሙሉ በማምከን ቴህራን ወደ 5ኛው ምዕራፍ የአጸፋ እርምጃ እንድትገባ ገፋፍቷታል። የኢራን የፓርላማ አባል አሊ ኬዝሪያን የሰጡት አስተያየትም የቴህራንን አዲሱን አቋም የሚያንጸባርቅ ነው። ጠላት የሚረዳው የኃይል ቋንቋን ብቻ ነው ያሉት ኬዝሪያን አሜሪካ ስምምነቶች እንደፈለገች የምትቀይር ከዳተኛ ሀገር መሆኗን ገልጸዋል። በዚህ ምክንያት ኢራን የሆርሙዝን ሰርጥ እንደ መዝጊያ ቁልፍ በመጠቀም የዓለምን የኢነርጂ ገበያ ለማንቀጥቀጥ ወስናለች። የኢራን የባህር ሰርጥ አስተዳደር መረጋጋት እስካልተመለሰ ድረስ አሰሳ አይቻልም በማለት መርከቦች ለ60 ቀናት ያለምንም ክፍያ እንዲያልፉ የተደረገውን ስምምነት ሰርዘዋለች። በአሁኑ ወቅትም የባህር ላይ ሰርጦ የሚታየው እንቅስቃሴ እጅግ የቀነሰ ሲሆን በሺዎች የሚቆጠሩ መርከበኞችም በመካከለኛው ምስራቅ በሚለዋወጡት ሚሳኤሎች መሃል ታግተው ይገኛሉ። ፕሬዚደንት ዶናልድ ትራምፕ ግን አሁንም በእብሪትና በዛቻ መካከል ሆነው የስልጣን ቁማራቸውን እየተጫወቱ ነው። ትራምፕ የኢነርጂ ኢላማዎችን ለመጨረሻ ጊዜ አስቀምጫለሁ ማለታቸው አሜሪካ በቀጣይ ሳምንት የኢራን የኤሌክትሪክ ኃይል ማመንጫዎችንና ድልድዮችን የማውደም እቅድ እንዳላት ያረጋግጣል። ትራምፕ ቀደም ሲል በሆርሙዝ ሰርጥ ላይ ሊጥሉት ያሰቡትን የ20% ታሪፍ መሰረዛቸው ለሰላም ተብሎ ሳይሆን የዓለምን የኢኮኖሚ የደም ስርብ ከፍጹም ውድቀት ለመታደግ የተወሰነ የግዳጅ ማፈግፈግ መሆኑን ተንታኞች ይናገራሉ። ይሁን እንጂ የገልፍ ሀገራቱም በአሜሪካ ላይ በ100 ቢሊዮን የሚቆጠር ዶላር ኢንቨስት እንዲያደርጉ ያስቀመጡት ቅድመ ሁኔታ ዋሽንግተን በቀጠናው ሀገራት ላይ ያላትን የጉልበተኛነት አሰራር ዳግም ያጋለጠ ነው። የጦርነቱ ሰለባ እየሆኑ ያሉት የገልፍ ሀገራት ደግሞ አሁን ላይ ታላቅ ስጋት ውስጥ ወድቋል። ኩዌት በአንዲት የባህር ኃይል መርከቧ ላይ በደረሰባት ጥቃትም
4 መርከበኞቿ መቁሰላቸውን ስታረጋግጥ ባህሬንም በሰማይ ላይ በሚፈነዱ የኢራን ድሮኖችና ሚሳኤሎች ስትታመስ አድራለች። የኢራን አብዮታዊ ዘብ በቀጠናው ያሉ የአሜሪካ መሳሪያዎችን ደምስሻለሁ በማለት ጦርነቱ ወደ ጎረቤት ሀገራት መዛመቱን ለዓለም አብስሯል። ክፕለር የተባለው ተቋምም እስካሁን 56 የባህር ላይ ጥቃቶች መረጋገጣቸውንና 17 መርከበኞች መሞታቸውን በመግለጽ የሆርሙዝ ሰርጥ የሞት ቀጠና መሆኑን አረጋግጧል። ከዚህ ቀደም ከተነሱት ወታደራዊ ፍጥጫዎች ባሻገር ይህ አዲስ ያገረሸው የአሜሪካና የኢራን ግጭት የዓለምን የንግድ ስርዓት ወደማይታወቅ አደገኛ የመተነቂያ ቀጠና ውስጥ ከቶታል። የኢራን አብዮታዊ ዘብ የሰነዘረው የነዳጅና የጋዝ አቅርቦት ወይ ለሁሉም ይሁን ካልሆነ ግን ለማንም አይሆንም የሚለው መርህ ዝም ብሎ የተወረወረ ዛቻ ብቻ ሳይሆን መላውን ዓለም በጨለማና በብርድ ሊቀጣ የሚችል የኢነርጂ የሞት ፍርድ ነው። ኢራን አሁን ላይ ትኩረቷን ከሆርሙዝ ሰርጥ ባለፈ በየመን የሚገኙትን ታማኝ አጋሮቿን ሁቲዎችን በማንቀሳቀስ የቀይ ባህርን መውጫ ባብኤል መንደብን ለመቆለፍ መዘጋጀቷ ዋሽንግተንና የአውሮፓ ዋና ከተሞችን በከፍተኛ ድንጋጤ ውስጥ ጥሏቸዋል። ይህ ስትራቴጂካዊ እርምጃ ከተከናወነ የዓለም ንግድ ከሞላ ጎደል ሽባግ የሚሆን ሲሆን የነዳጅ ዋጋም ፕሬዚዳንት ዶናልድ ትራምፕ መገመት እንኳ ከማይፈልጉ ደረጃ ሊደርስ ይችላል። የትራምፕ አስተዳደር በበኩሉ ኢኮኖሚክ ፊውሪ የተባለውን ዘመቻ በመጀመር የኢራንን የጥቁር የነዳጅ መርከቦች ለማደን መነሳቱም ጦርነቱን ወደ ባህር ውስጥ ይበልጥ አስፍቶታል። የአሜሪካ ገንዘብ ሚኒስቴር የኢራንን የነዳጅ ገቢ ለማድረቅ የጣለው አዲስ ማዕቀብም ቴሄራንን ይበልጥ እልህ ውስጥ ከቷታል። ኢራን በአሁኑ ወቅትም ወደ 400 ኪሎ ግራም የሚጠጋና ወደ ቦምብ ደረጃ የተቃረበ የዩራኒየም ክምችት በእጇ መያዟ የሚነገር ሲሆን ይህንን ክምችት እንደ የመጨረሻ መከላከያ ጋሻ እየተጠቀመችበት ነው። ትራምፕም የኢነርጂ ኢላማዎችን ለመጨረሻ ጊዜ አስቀምጫለሁ ብለው ቢዙቱም ኢራን ግን የኒውክሌር ጣቢያዎቿንና የነዳጅ ማጣሪያዎቿን እንደ መስዋዕት በማቅረብ በምትኩ ግን መላውን ዓለም አቀፍ የኢነርጂ ገበያ አብራ ለማጥፋት ቆርጣ የተነሳች ትመስላለች። የዚህ ሁሉ ጥረት ሌላው ተጎጂ ደግሞ የአሜሪካ የሀገር ውስጥ ፖለቲካ ነው። ፕሬዚዳንት ትራምፕ በዋይት ሀውስ ውስጥ ሆነው ተወዳጅነቴ 59 በመቶ ደርሷል ቢሉም መሬት ላይ ያለው የህዝብ አስተያየት ግን ሌላ እውነት ይናገራል። የአሜሪካውያን ኑሮ በነዳጅ ዋጋ መናርና በዋጋ ግሽበት ምክንያት እጅግ እየተመረረ በመምጣቱም ፕሬዚዳንቱ በመጪው የህዳር ወር አጋማሽ ምርጫ ታሪካዊ ሽንፈት ሊገጥማቸው ይችላል የሚል ስጋትን በሪፐብሊካን ላይ አሳድሯል። ትራምፕም በሆርሙዝ ሰርጥ ላይ ሊጥሉት ያሰቡትን የ100% ታሪፍ በድንገት መሰረዛቸው አሜሪካ በኢራን የኢኮኖሚ ጅራፍ ምን ያህል የተገረፈች መሆኑን ትልቅ ማሳያ ነው። የገልፍ ሀገራቱም በአሜሪካ ላይ ኢንቨስት እንዲያደርጉ የቀረበው ጥሪ ትራምፕ ከአጋሮቻቸው የገንዘብና የፖለቲካ ድጋፍ ለማግኘት የሚያደርጉት እጅግ አድካሚ ጥረት አካል ተደርጎ ተወስዷል። በሊባኖስ ግንባርም ቢሆን ጦርነቱ ወደ የከተሞች ውድመት ተሸጋግሯል። እስራኤል በደቡባዊ ሊባኖስ የምታካሄደው መጠነ ሰፊ የአየር ድብደባና የየብስ ወረራ የኢራን የመቋቋም ግንባር ክፉኛ እየፈተነው ነው። ኢራን የሆርሙዝ ሰርጥን ለመክፈት በእስራኤል የሊባኖስ ጦርነት ማቆም ላይ የተመሰረተ ነው ማለቷ በዋሽንግተንና በቴልአቪቭ መካከል ያለውን ቅንጅት ይበልጥ ውስብስብ አድርጎታል። ለማጠቃለልም የመካከለኛው ምስራቅ ምሽት ዛሬም በሳይረን ድምፅና በሚሳኤል ብልጭታ የታጀበ ነው። የአሜሪካ አውዳሚ ጥቃትና የኢራን 5ኛው ምዕራፍ አጸፋ ተደምረው የ21ኛውን ክፍለ ዘመን ትልቁን የጂኦፖለቲካ ፍንዳታ ወልዷል። የነዳጅ ዋጋ መናር፣ የሲቪል ተቋማት ውድመትና የሺዎች ሕይወት መጥፋት ተደምረው ዓለምን ወደ 3ኛው ዓለም ጦርነት አፋፍ እየገፏት ይገኛሉ።